አንቀሳክሰን እንደጀመርነው ፕሮጀክቶቻችንን መጨረስ እንችላለን በሚል በመተባበር ክንድ በቁርጠኝነት በመምራት ቃልን በተግባር በሚል መርህ በተደረገ ርብርብ ያገኘነው ስለሆነ ለዚህ ሁሉ ለተጋቹ አካላት ከፍ ያለ ምስጋናዬን አቀርባለሁ። የዳልቻ ወረዳ ዋና አስተዳዳሪ አቶ ሬድዋን መሰሮ በበኩላቸው በወረዳው የተለያዩ የህብረተሰብ ክፍሎች በማሳተፍ 73.5 ሚሊዮን ብር ወጪ በማድረግ የተገነቡ ፕሮጀክቶች የህብረተሰቡን ተጠቃሚነት የሚያጎለብቱ ናቸው ብለዋል። እዚህ ልቃት አካል የሆነው የግርንዝላ ሁለተኛ ደረጃ ትምህርት ቤት ቤተ ሙከራ ምረቃ ነው። ይህም በህብረተሰብና በመንግስት ተሳትፎ የተሰራ ነው። በአጠቃላይ ወደ 11 ሚሊዮን ጨርሷል። እዛ ትምህርት ያስኩል ላይ የነበረው አሁን እያየን ያለውን የተማሪ ውጤት ስርዓትን በማሻሻል ረገድ የተሻለ የተማሪ ውጤት እንዲመዘገብ የሳይንስ ትምህርቶችን ከፍ በማድረግ ውጤት ረገድም የላቀ ሚና አለው። የዘመናት የህዝቦች ጥያቄ የነበረው የቁሩ ጤና ጣቢያ ነው። በጉልበት በአይነት በተለያየ መልኩ 26.5 ወይም 26 ሚሊዮን 500 ሺህ ብር አጠቃላይ የግንባታው ሂደት ጨርሷል። እንዲሁም ቀጥሎ ወዳሉ ደረጃ ላይ የውስጥ የሕክምና ቁሳቁስ ማሟላትና መድኃኒት ማሟላት ላይ ከክልል ከዞን እስከ በየደረጃው ባሉ አካላት ትብብር የ16.5 ሚሊዮን ብር የውስጥ የሕክምና ቁሳቁስና መድኃኒት እንዲገባ በማድረግ በአጠቃላይ 43 ሚሊዮን በሆነ ወጪ ግንባታው ተጠናቆ በዛሬው ዕለት በይፋ ሊመረቅ ችሏል። በዳልቻ ወረዳ ቁሮ ጭማ ቀበሌ የተገነባው የቁሮ ጤና ጣቢያ ከዚህ ቀደም የጤና አገልግሎት ለማግኘት ይደርስባቸው የነበረው እንግልትና የኢኮኖሚ ጫና በማስቀረት ተጠቃሚ እንደሚያደርጋቸው የአካባቢው ነዋሪዎች